በዛሬው ቪዲዮ እመኑኝ 100% ህይወታችሁን ስለሚቀይር እና ስለሚያቀል ነገር የምንመለከት ይሆናል። ይህ ነገር ምንድነው? እንዴትስ መጠቀም እንችላለን የሚለውን ይህንን ቪዲዮ እስከመጨረሻ ካያችሁት የምንመለከት ይሆናል። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። ይህ ላይፍ ቼንጀር የሆነ ነገር ምንድነው የሚል አእምሯችሁ ላይ ጥያቄ ለፈጠረባችሁ እንደ ቀልድ አብዛኞቻችን ዝም ብለን ሰምተን የተውነው ነገር ግን ጥቂት ሰዎች የሚጠቀሙበት በየሚዲያው የምንሰማው ነገር ነው። እሱ ምንድነው? ለኤአይ ያላችሁ አመለካከት ተቀይሯል። እንግዲህ የጀነሬቲቭ ኤአይ ምሳሌ የሚሆነው በኦፕን ኤአይ ተቋም ኤአይን በትክክል መጠቀም ከቻላችሁ ኤአይ ምንድነው? ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ወይም ደግሞ በአማርኛ ሰው ሰራሽ አስተውሎት ብለን ልንጠራው እንችላለን። ይህ ማለት ምን ማለት ነው? ኮምፒውተሮች ወይም ደግሞ ማሽኖች እንደ ሰው የማሰብ የመማር እና ችግሮችን የመፍታት ችሎታ እንዲኖራቸው ተደርገው የሚሰሩበት የቴክኖሎጂ ዘርፍ ነው ማለት ነው። ስለዚህ ኤአይ የሚለውን በዚህ መልክ ተረዱታላችሁ። ከዛ በተጨማሪ ነው ኤአይ ምን ጥቅሞች አሉት የሚለውን የምንመለከት ይሆናል። ያው እንደምታውቁት በአሁኑ ሰዓት ኤአይ ማይነካው የሥራ ዘርፍ የለም። በጣም ብዙ መጥቀስ ይቻላል። ከነዛ መካከል ለምሳሌ ሰዎች ሰዓታት ወይም ደግሞ ቀናት የሚፈጅባቸውን ስራዎች በሰከንድ ውስጥ ያጠናቅቃል። ይህም በምሳሌ ስንመለከት አንድ የጥናት ባለሙያ 1000 ገጽ ያለውን የሕክምና ጥናት ወይም ደግሞ የህግ ሰነድ አንብቦ ማጠቃለያውን እና ቁልፍ ነጥቦችን ለማውጣት የሰው ልጅ ቀናት ሊፈጅበት ይችላል። ኤአይ ግን በሰከንዶች ውስጥ መጨረስ ይችላል ማለት ነው። በሰውና በኤአይ መካከል ያለውን የፍጥነት ልዩነት ስንመለከት አንድ ጎበዝ ኮድ የሚያደርግ ባለሙያ ውስብስብ የሆነን የኮምፒውተር ኮድ ስህተት ለመፈለግ ቢበዛ ከ1 እስከ 5 ሰዓታት ሊፈጅበት ይችላል። ኤአይ ግን በጥቂት ሰከንድ ውስጥ መጨረስ ይችላል ማለት ነው። ከዛ በተጨማሪም አንድ ረጅም ቪዲዮ ንግግር ወደ አንድ ጽሑፍ ለመቀየር የሰው ልጅ ከ5 እስከ 10 ሰዓታት ሊፈጅበት ይችላል። ኤአይ ግን ከ1 ደቂቃ ወይም ደግሞ ከ2 ደቂቃ ባነሰ ጊዜያት ውስጥ ጨርሶ ይሰጠናል ማለት ነው። ከዚህ በተጨማሪም ኤአይ ከሚሰጣቸው ጥቅሞች መካከል ቋንቋ ወደ ሌላ ቋንቋ ወዲያውኑ ለመተርጎም ይረዳናል ማለት ነው። ከዛ በተጨማሪም የተለያዩ የሕክምና ኤክስሬ ምስሎችን በማየት በሽታዎችን በጣም በከፍተኛና በጥንቃቄ መለየት ይችላል ማለት ነው። ስለ ኤአይ ጥቅም በነገራችን ላይ ብዙ መጥቀስ እንችላለን። ከነዚህ ጥቂቶቹ ነው የነገርኳችሁ ማለት ነው። በአጠቃላይ አናውቀውም እንጂ እያንዳንዳችን በየቀኑ ውሏችን የኤአይ ተጽዕኖ ወይም ደግሞ ኤአይ ሚና አለው ማለት ነው። ለምሳሌ ዩቲዩብ ወይም ደግሞ ቲክቶክ ላይ ቀጥሎ ምን ማየት እንዳለብን የሚገምተው ኤአይ ነው። መንገድ ላይ ጉግል ማፕ ተጠቅመን ስንሄድ የትኛው መንገድ ክፍት እንደሆነና እንደተዘጋ የሚነግረን ኤአይ ነው ማለት ነው። ከዛ በተጨማሪም የተለያዩ ጥያቄዎችን የሚመልስልን ኤአይ ነው። በዚህ ቴክኖሎጂ ምክንያት የሚጠፉ ብዙ የሥራ ዘርፎች አሉ። ከነዛ መካከል እኔ 1-2 ብዬ ጠቀስኳቸው የሥራ ዘርፎች አሉ። እናንተ የትኛው ዘርፍ ነው የሚጠፋው የሚለውን ኮሜንት ቦክስ ላይ ታስቀምጡልኛላችሁ። ከነዛ መካከል አንዱ እኔ በአሁኑ ሰዓት እና ወደፊትም ሊጠፋ ይችላል ብዬ የማስበው የሥራ ዘርፍ አንዱ ባንክ ነው። ያው ያም ያልኩበት ምክንያት ምንድነው? በአሁኑ ሰዓት እንደምታውቁት ኤቲኤም ማሽን እና ሞባይል ባንኪንግ አብዛኛው ሰው ይጠቀማል። ለምሳሌ እነዚህን ሲስተሞች ማንጠቀም ቢሆን ምን ያክል ሰው ወደዚህ ስራ ዘርፍ ጆይን እንደሚያደርግ ከብደንም። ከዛ በተቃራኒው ደግሞ እነዚህ ዘርፎች በመኖራቸው ይሄ የኤቲኤም ሲስተሙና የሞባይል ባንኪንግ ሲስተሙ መኖሩ ምን ያክል ሰዎችን ደግሞ ከስራ ውጪ እንዳደረገ መገመት ቀላል አይደለም ማለት ነው። ስለዚህ ወደፊት ማለት ነው ሊጠፋ ይችላል ብዬ ካስቀመጥኩት ስራ መደብ መካከል አንዱ ባንክ ነው። ወደፊት ሁሉም ሰው ማለት ነው ወደ የትኛውም ባንክ ሳይሄድ በእጅ ስልኩ አካውንት ክሬት በማድረግ ራሱ የሚችልበት መንገድ ይፈጠራል ማለት ነው። ያው ኦልድ ሲስተም ዲጂታል ባንኪንግ ይሆናል ማለት ነው። ስለዚህ ያው ለማለት የፈለኩት ምንድነው ምን ያክል ሰውን ከጨዋታ ውጪ እንዳደረገ እንድትረዱኝ ብዬ ነው። በመቀጠል ደግሞ በሁለተኛነት ያስቀመጥኩት የሥራ ዘርፍ ደግሞ ምንድነው? ይሄ ትራዲሽናል ንግድ የምንለው ነው። ወደፊት ሁሉም ሰው የሚፈልገውን ዕቃ ምንም ሳይለፋ ቤቱ ድረስ የሚመጣለት ሲስተም መዘርጋቱ ስለማይቀር ዲጂታል ሲስተም ላይ መስራትና መንቀሳቀስ የማይችል ነጋዴ ከጨዋታ ውጪ ይሆናል ማለት ነው። ያው በአሁኑ ሰዓት እንደምታውቁት ሁሉም ነገር ግብም ሊሆን ይችላል፣ እቃም ልብስም ሊሆን ይችላል። ማንኛውም መግዛት የፈለግነው ነገር ኦንላይን በማያዘዝ ምንም እኛ ሳንለፋ ቤታችን ድረስ ይመጣል። ስለዚህ ይሄኛውን ሲስተም መጠቀም ያልቻለ ነጋዴ ወደፊት በጣም ለስራው ከባድ ወይም ደግሞ ከስራው ውጪ ሊሆን ይችላል ማለት ነው። ስለዚህ በሁለተኛነት እኔ ያስቀመጥኩት ስራ ዘርፌ ነው ማለት ነው። በሶስተኛ ደግሞ ግብርና ነው። ያው ግብርና ያልኩበት ምክንያት ምንድነው? በፊት ሁሉም ሰው ማኑዋሊ በሰው ነበር የሚታረሰው ወይም ደግሞ በሰው ጉልበት ነበረ የተለያዩ የእርሻ አይነቶችን አክቲቪቲ ይደረግ የነበረው ማለት ነው። በአሁኑ ሰዓት ያው እንደምታውቁት የሚታረሰው በትራክተር ነው። የተለያዩ መድኃኒቶችን የሚረጨው በድሮን ነው። ስለዚህ ብዙ የስራ ዘርፎችን
ነገራችን ላይ መጥቀስ እንችላለን። እናንተ ያው ቀደም እንዳልኳችሁ የትኛው ዘርፍ ከነዚህ ከጠቀስኳቸው ከሁለት ሶስት የሥራ ዘርፎች ውጪ ይህም ዘርፍ ወደፊት አደጋ ላይ ነው የምትሉትን የሥራ ዘርፍ ካለ ኮሜንት ላይ ያስቀምጡልኝ። እዚህ ድረስ ቪዲዮውን ያያችሁት የዩቲዩብ ቻናል ፋሚሊዎች ካላችሁ ለኔ ስለሚጠቅመኝ እናንተን ደግሞ ስለማይጎዳችሁ ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ቤተሰብ የሆናችሁ ቻናሉን ሰብስክራይብ አድርጉ። የተለያዩ ያው ኤአይ ሞዴሎች አሉ። ከነዚህ መካከል ለምሳሌ ቻት ጂፒቲን መጥቀስ እንችላለን። ክላውድ፣ ሶራ፣ ቪኦስሪ፣ ጀሚናይ የመሳሰሉትን በጣም ብዙ የኤአይ ሞዴሎች አሉ። ከነዛ መካከል ዛሬ ጀሚናይ የሚለውን የኤአይ ሞዴል ፍሮም ስክራች ማለት ነው የማሳያችሁ ይሆናል። እንዴት መጠቀም እንዳለባችሁ እሱን የምንመለከት ይሆናል። ይህን ኤአይ ሞዴል የመረጥኩበት ምክንያት አማርኛን ልክ እንደ አፍ መፍቻ ቋንቋ ከነ ቻት ጂፒቲ ከነ ዲፕሲክ እና ከሌሎችም በተሻለ መልኩ የመረዳት አቅም ስላለው ነው። ይህ ኤአይ ሞዴል ለመጠቀም ቀጥታ ጉግል ላይ በመግባት ጉግል ጀሚናይ ብላችሁ ሰርች በማድረግ መጠቀም ትችላላችሁ። በስልካችሁ ፕሌይ ስቶር ላይ ገብታችሁ በማውረድ መጠቀም ትችላላችሁ። ፕሌይ ስቶር ላይ ሲገቡ ካጣችሁት የሀገር ገደብ ወይም ደግሞ ሪጅን ሪስትሪክሽን መተግበሪያው ላይ ስለተደረገበት ነው፣ ገና በይፋ ስላልተለቀቀ ማለት ነው። ለዚህ ደግሞ መፍትሄ ሊሆንላችሁ የሚችለው ቀጥታ ጉግል ላይ በመግባት ጉግል ጀሚናይ ብላችሁ ሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ምን እናደርጋለን? ቀጥታ ጉግል ጀሚናይ ላይ ገብተን ሌአውቱ ጀምሮ እንዴት መጠቀም እንችላለን የሚለውን የምንመለከት ይሆናል ማለት ነው። ላችሁ ማንኛውም ብሮዘር ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ ሰርች ባራችሁ ላይ ቀጥታ የምትሉት ምንድነው ጉግል ጀሚናይ ብላችሁ ጽፋላችሁ። ልክ ጉግል ጀሚናይ ብላችሁ ጽፈው እዚህ ጋር ሰርች ስላደረኩት አምጦልኝ ነው ጉግል ጀሚናይ የሚለው ላይ ትገባላችሁ። ቀጥታ እሱ ላይ ከገባችሁ በኋላ ይሄው አንደኛ ላይ የሚያመጣላችሁ ጉግል ጀሚናይ የሚለው ላይ እሱ ላይ ትገባላችሁ። ከገባችሁ በኋላ ያው ኢንተርፌሱ እዚህ ጋር እንደምታዩት ይሄን ይመስላል። ያው እዚህ ጋር ሲጀምር ሃይ ኖር አዲስ ይላል። ያው በኢሜይል ስለገባው ነው። ስታርት ካውንት ዳውን ቱ 2026 ይላል። ያው አዲስ ዓመት የፈረንጆች አዲስ ዓመት ስለሆነ ነው ይሄ ነገር የመጣችሁ፣ ሌላ ነገር የለም። ስለዚህ የምትፈልጉት ነገር ካለ እዚህ ጋር ትጽፉለታላችሁ። መጠየቅ የፈለጋችሁት ነገር ካለ ማለት ነው። ለምሳሌ ዋት ኢዝ ኤአይ የሚለውን እዚህ ጋር ብጽፍለት፣ ለምሳሌ ዋት ኢዝ ኤአይ ብዬ ጽፍለታለሁ። ከዛ በኋላ እዚህ ጋር ሰሚት እለዋለሁ። ልክ ሰርች እንደማለት ነው። ከዛ በኋላ ከተለያዩ ዌብሳይቶች ስለ ኤአይ ማለት ነው ዲቴይል ኤክስፕሌን አድርጎ ብሪፍሊ ያመጣልኛል ማለት ነው። ስለዚህ እዚህ ጋር እንደምታዩት ነው በደንብ አድርጎ ኤአይን አምጥቶልኛል። ስለዚህ ሶርሶቹ ሁላ ሳይቀር ቅድም እንደነገርኳችሁ ከተለያየ ዌብሳይት ነው ይሄንን ሰብስቦ የሚያመጣው እሱ። ስለዚህ የተለያየ ዳታዎችን ነው ጋዘር የሚያደርገው። ስለዚህ አሁን እዚህ ሶርስ ሚለው ላይ ክሊክ ባረግ እዚህ ጋር እንደምታዩት ኬት እንዳመጣ ዳታ ሁላ ሳይቀር ዌብሳይቶቹን እዚህ ጋር አስቀምጦልኛል ማለት ነው። ስለዚህ የምትፈልጉትን ነገር በዚህ መልክ ማድረግ ትችላላችሁ። ከፈለጋችሁ ይሄንን ደግሞ ሰመራይዝ አድርግልኝ በአንድ ፓራግራፍ ሰመራይዝ አድርግልኝ ማለት ከፈለጋችሁ ደግሞ ሰመራይዝ ኢን ዋን ፓራግራፍ ብዬ ብጽፍለት በአንድ ፓራግራፍ ሰመራይዝ አድርጎ ያመጣልኛል ማለት ነው። ስለዚህ ይሄንን አሁን ሰሚት ብለው በአንድ ፓራግራፍ እዚህ ጋር እንደምታዩት ሰመራይዝ አድርጎ ይሰጠኛል ማለት ነው። ከዛ በኋላ የሰጣችሁን ላይክ ማድረግ ብትፈልጉ ዲስላይክ፣ ያው አንዳንድ ኮኔክሽን ካስቸገራችሁ ሪሎድ ለማድረግ ነው። ይሄንን ኮፒ ማድረግ ትችላላችሁ። ኮፒ አድርጋችሁ የምትፈልጉበት ቦታ ላይ ፔስት ማድረግ ትችላላችሁ። እዚህ ጋር 3 ሰረዝ ሞር ሚለው ላይ ብገቡ ለምሳሌ አሁን እዚህ ጋር ሊስን ሚላለ ሊስን ሚለው ላይ ክሊክ ባረግ ራሱ በኦዲዮ መልክ ስላለው ነገር ያነብልኛል ማለት ነው። ለምሳሌ ሊስን ሚለው ላይ ክሊክ ባረግ At its core, artificial intelligence, AI, is a branch of computer science dedicated to creating systems that can perform tasks traditionally requiring human intelligence. ማቆም ብትፈልጉ እዚህ ጋር ፖዝ ሚለው ላይ ክሊክ አድርጋችሁ ታቆማላችሁ። ከዛ በተጨማሪም ይሄ ፋይል ኢሜል ላይ ለሰዎች መላክ ብትፈልጉ እዚህ ጋር ድራፍት ኢሜል ላይ ክሊክ ታደርጋላችሁ። ከዛ በኋላ ሎድ ያደርጋል። ከዛ ኦፕን ኢሜል ሚል እዚህ ጋር በታች በኩል ያመጣላችኋል። እሱ ላይ ክሊክ ታደርጋላችሁ። ኦፕን ኢሜል ላይ ክሊክ ካደረጋችሁ በኋላ ከዚህ ጋር ሪሲፓንት ሚለው ላይ የምትልኩለት ሰውዬ ኢሜል ጽፋችሁ ሴንድ ማድረግ ትችላላችሁ ማለት ነው። ስለዚህ በቀላሉ ያንን ሰመራይዝ ያደረገውን ዳታ መላክ ለምትፈልጉት አካል መላክ ትችላላችሁ። ከዛ በተጨማሪ ፖርት ዶክ ሚለው ደግሞ እሱ ላይ ክሊክ ስታደርጉ ፋይሉን ወደ ዶክመንት ፋይል ወደ ወርድ ፋይል ይቀይርላችኋል። ወደ ጉግል ዶክ ማለት ነው። ያው ማይክሮሶፍት ፋይል ሆኖ ያን ፋይል ኦንላይን የምታነቡት ማለት ነው። ስለዚህ በዛ መልክ ይቀይሩላችኋል። በታች በኩልም ኦፕን ዶክ ሚለው ላይ ክሊክ አድርጋችሁ ይሄንን ፋይል ኦንላይን ማለት ነው ፕሪንት ማድረግ ትችላላችሁ፣ ኤዲት ማድረግ ትችላላችሁ፣ ማስተካከል ትችላላችሁ። ሼር ማድረግ የምትፈልጉትም አካል ካለ ሼር ታረጋላችሁ። ከዛ በተጨማሪም ለምሳሌ ይሄንን ትራንስሌት እንዲያደርግልን ብንፈልግ እኛ ወደ ምንፈልገው ወደ አማርኛ ቋንቋ ትራንስሌት እንዲያደርግልን ብንፈልግ ያው ጀሚናይ እንደምታውቁት ከሌሎች ኤአይ ሞዴሎች በጣም የሚለየው በደንብ አድርጎ አማርኛ መቻሉ ነው። ስለዚህ ትራንስሌት አማሪክ ብየዋለሁ። ስለዚህ ይህንን ሰሚት ብለው ከላይ ያለውን ነገር በደንብ አድርጎ ማለት ነው ወደ አማርኛ ኮንቨርት አድርጎ እዚህ ጋር በምታዩት መልክ ይሰጠናል ማለት ነው። ስለዚህ እኛ በምንፈልገው መልክ እንደምንፈልገው አድርጎ ይሰጠናል። ከዛ በኋላ ያው እንደ ሌላ ደግሞ ሰርች ማድረግ ሌላ ነገር ሰርች ማድረግ ብፈልግ ያው እዚህ ጋር 3 ሰረዟ ላይ
ኤክስፓንድ ሚኑ ላይ ክሊክ ስታደርጉ ይዘረጋል። ያው እዚህኛው ኒው ቻት ብለው ሌላ መጻፊያ ያመጣልኛል። ለምሳሌ አሁን እዚህ ጋር ሰርች ያደረኩት ነገር አንደርስታንዲንግ አርቲፊሻል ኢንተለጀንስ ምናምን ሰርች ያደረኳቸው ነገሮች እዚህ ጋር ያስቀምጥልኛል። ለምሳሌ ይህንን ሌላ ቀን ስለ ኤአይ ሰርች ማድረግ ስፈልግ ቀጥታ እዚህ ጋር መግባትና ከሱ መቀጠል ከፈለኩኝ እዚህ ጋር 3 ሰረዟ ላይ ገባና ሪኔም እለዋለሁ። ሪኔም ካልኩት በኋላ ለምሳሌ አሁን ይሄንን ኤአይ ብዬ ብጽፍ ከዛ በኋላ ስለ ኤአይ ስፈልግ እዚህ ጋር እየገባው የኤአይ ጥያቄዎችን ጠይቋለሁ ማለት ነው። ስለዚህ በምትፈልጉት ስለ ኢትዮጵያ ከፈለጋችሁ እዚህ ጋር ሪኔም እያደረጋችሁ ስለ ኢትዮጵያ እዚህ ጋር በስም ሊስት ማድረግ ትችላላችሁ። ሌላ ቀን ስገቡ እንደ አዲስ ሰርች ከምታረጉ እዛው ላይ እየገባችሁ ሰርች እያደረጋችሁ አድ እያደረጋችሁ መሄድ ትችላላችሁ። ስለዚህ እንደ አዲስ ደግሞ አዲስ ሰርች ማድረግ ከፈለጋችሁ ደግሞ ኒው ቻት ሚለው ላይ ክሊክ ማድረግ ትችላላችሁ። ከዛ በተጨማሪም እዚህ ጋር በነገራችን ላይ ቴምፖራሪ ቻት ምትላለች። እሷ ነገር ምንድነች? ለምሳሌ ሰርች ያደረጋችሁት ነገር እዚህ ጋር በዝርዝር እንዳይቀመጥ ከፈለጋችሁ እቺ ቴምፖራሪ ቻት ሚለው ላይ ክሊክ አድርጋችሁ የምትፈልጉትን ነገር መጻፍ ትችላላችሁ። ከዛ በኋላ ግን ያ ሰርች ያደረጋችሁት ነገር እዚህ ጋር ዝርዝር ላይ አይቀመጥም ማለት ነው። ከዛ በተጨማሪም እዚህ ጋር ሰርች ያደረጋችሁት ነገር ከበዛና እንዳይታይ የምትፈልጉ ከሆነ ደግሞ ያው እዚህ ጋር ሴቲንግ ላይ ገብታችሁ ማጥፋት ትችላላችሁ ማለት ነው። እዚህ ሴቲንግ ላይ ትገባላችሁ። አክቲቪቲ ሚላለ ከዛ በኋላ አክቲቪቲ ሚለው ላይ እዚህ ጋር ድሌት ምትላለች። ለምሳሌ ድሌት ኦል ሚለው ላይ ክሊክ አድርጌ ከዛ ድሌት ብለውና ከዛ እችኛዋን ክሊክ አድርጌ ሌላ እንደ አዲስ ብገባና ብከፍ ምንም እዚህ ጋር ሰርች የተደረጉ ነገሮች አይኖሩም። እዚህ ጋር እንደምታዩት ንጹህ ይሆናል ማለት ነው። ስለዚህ እዚህ ጋር እንዳይቀመጥ የምትፈልጉት ነገር ካለ እዚህ ጋር ቴምፖራሪ ቻት ሚለው ላይ ለጊዜው ሰርች አድርጋችሁ ስራውን እስከምትጨርሱ ይቀመጣል። ከዛ በኋላ ግን ሌላ ስከፍት ወይም ኒው ቻት ሚለው ላይ ክሊክ ስታደርጉ እዚህ ጋር ያለው ነገር አይቀመጥም ማለት ነው። ከዛ በተጨማሪም አሁን እንዴት ሰርች አድርጋችሁ ዳታዎችን ማግኘት እንደምትችሉ ነው ያየነው። ለምሳሌ ሂስትሪ ኦፍ ኢትዮጵያ ብዬ እዚህ ጋር ጽፌ ማለት ነው። ለምሳሌ መምህር የሆነ ሰው ካለ ሂስትሪ ኦፍ ኢትዮጵያ ብዬ ጽፌ ሰሚት ብለው ስለ ኢትዮጵያን ሂስትሪ ያመጣልኛል። ለምሳሌ አሁን ቅድም እንዳልኩት መምህር የሆነ ሰው ካለ የሆነ ነገር ይኖራል ወይ የሆነ ፋይል ይሰጠዋል ወይ ደግሞ የሆነ ነገር ሰርች ያደርግና በዛ ላይ ጥያቄ እንዲያወጣለት ከፈለገ ትሮል ፎርስ ሊሆን ይችላል ቾይስ ሊሆን ይችላል። ጥያቄ እንዲያወጣለት ከፈለገ ቀጥታ እዚህ ጋር ጥያቄ እንዲያወጣለት መጠየቅ ነው። ለምሳሌ ሂስትሪ ኦፍ ኢትዮጵያ ብዬ አንሸንት ሲቪላይዜሽን ኦፍ ኢትዮጵያ የሚል ሰጥቻለሁ። ስለዚህ በዚህ ላይ ሰርች አድርጎ የሚያመጣልኝ ዳታ አለ። በዚህ ዳታ ላይ ጥያቄ እንዲያወጣልኝ ነው። ለምሳሌ አንድ መምህር ቢኖር በዚህ ላይ ጥያቄ እንዲያወጣለት ቢፈልግ ጋር ባለው ማለት ነው አንሸንት ሲቪላይዜሽን ኦፍ ኢትዮጵያ በሚለው ላይ በዚህ ላይ ጥያቄ እንዲሰጠኝ ነው የፈለኩት በኤን ተንተርሶ ማለት ነው። ስለዚህ እችኛዋን ሰሚት እለዋለሁ። ሰሚት ካልኩት በኋላ ጥያቄዎችን ይሰጠኛል። ያው እዚህ ጋር እንደምታዩት 10 ጥያቄዎችን እዚህ ጋር በሲኩዌንስ መልክ አስቀምጦልኛል። ለምሳሌ ጥያቄው እዚህ ጋር አለ፣ መልሱ አለ። ለምሳሌ ትሩ ከሆነ ትሩ ሚል አለ። ሁለተኛው ላይ ለምሳሌ እንዲህ ክሊክ ባረግ ጥያቄውና አለ መልሱ የትኛው ነው የሚለው ላይ ክሊክ እያደረጋችሁ ማየት ትችላላችሁ። ለምሳሌ ይህን ክሊክ ሳረግ መልሱ ፎልስ አይደለም ትሩ ነው እስከና አብሪቬሽኑ አስቀምጦልኛል ማለት ነው። እንዲህ እያደረጋችሁ ያው ክሊክ በማድረግ ጥያቄዎችን እዚህ ጋር አውጥቶላችኋል። ስለዚህ የምትፈልጉትን ጥያቄ ይሄንን መጠቀም ትችላላችሁ። ለምሳሌ እዚህ ጋር አድ ሚለው ላይ ብገባ የተለያዩ ፋይሎችን አፕሎድ ማድረግ ትችላላችሁ። ያ አፕሎድ ያደረጋችሁትን ነገር ሰመራይዝ እንዲያደርግላችሁ ከፈለጋችሁ ከጉግል ድራይቭ ላይ ማምጣት ትፈልጉ ፎቶ ሊሆን ይችላል። ያ ፎቶ ግን ጉግል ፎቶ ላይ ካለ የተለያዩ ፎቶዎችን እዚህ ጋር አምጥታችሁ መቀየር፣ አፕዴት ማድረግ፣ ማስተካከል የምትፈልጉት ነገር ካለ በዚህ መልክ ማድረግ ትችላላችሁ። ለምሳሌ አፕሎድ ፋይል ሚለው ላይ ክሊክ አድርጌ ለምሳሌ ዲስክቶፕ ላይ የሆነች ስለ ኮምፒውተር የሆነ ፋይል አለ 100 ምናምን ገጽ ነው። እዚህ ዳታ ሰመራይዝ ዳታ ብዬ ብሰጠው ይሄን ዳታ ሰመራይዝ አድርግልኝ ነው። ስለዚህ ቀጥታ እዚህ ጋር ሎድ እያደረገ ነው። ሎድ አድርጎ ከጨረሰ በኋላ እዚህ ጋር ቀጥታ ሰሚት ለዋለው። ሰሚት ካልኩት በኋላ ያንን ዳታ ሰመራይዝ አድርጎ እዚህ ጋር ያስቀምጥልኛል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዳታውን ሰመራይዝ አድርጎልኛል። ለምሳሌ አሁን በዚህ ዳታ ላይ ትሮል ፎልስ ጥያቄ እንዲያወጣልኝ ነው የፈለኩት። ስለዚህ ሰሚት ለዋለው። ከዛ በኋላ በዛ መሰረት ጥያቄ ያወጣልኛል ማለት ነው። ያው እዚህ ጋር እንደምታዩት ጥያቄ ያውጥቶልኛል። ከላይ በሰጠውት ፒዲኤፍ ፋይል መሰረት እዚህ ጋር እንደምታዩት ጥያቄዎች 10 ጥያቄዎችን አውጥቶልኛል። ከዛ በኋላ ደግሞ መልሱ እዚህ ጋር አስቀምጦልኛል ማለት ነው። ስለዚህ አንድ መምህር የሆነ ሰው ምንም ጥያቄ ለማውጣት ምርጫም ሊሆን ይችላል፣ ትሩ ፎልስም ሊሆን ይችላል፣ ረጅም ጊዜ መፍትሄ አይጠበቅበትም። ፋይሉ ይሰንቀዋል በራሱ ጊዜ እንደዚህ አድርጎ አሪፍ የሆኑ ጥያቄዎችን ያወጣል ማለት ነው። ስለዚህ አሁን እዚህ ጋር እንግባ። ከዛ በኋላ ኒው ቻት ልበለው። ስለዚህ እዚህ ጋር ያሉ ነገሮች በዚህ መሰረት ተረዱታላችሁ። እዚህ ጋር ያለው ነገር በነገራችን ላይ ያው ዲፕ ሪሰርች ሪሰርች ነው የሚሰራላችሁ። የተለያዩ ሪሰርቾችን ይሰራላችኋል። ክሬት ኢሜጅ ኢሜጅ ነው ጀነሬት የሚያደርግላችሁ። ናኖ ባናና ሲባል ሰምታችኋል ከዚህ በፊት። የተለያዩ ኢሜጆችን እናንተ የሆነ ፕሮምፕት ወይም ደግሞ ትእዛዝ ሰጡታላችሁ። ከዛ በሰጣችሁት ትእዛዝ ወይም ፕሮምፕት መሰረት የተለያዩ
በጣም አሪፍ የሆኑ ኢሜጆችን ጀነሬት ያደርግላችኋል። ለምሳሌ እዚህ ጋር ዲፕ ሪሰርች የሚለው ደግሞ ምንድነው? ለምሳሌ እዚህ ጋር ይሄንን ፕሮሰስ አይቼዋለሁ። ሶሻል ሚዲያ ማርኬቲንግ ላይ ልሰራ ፈልጋለሁ፣ ያለውን ቻሌንጅ ያለውን ጥቅም በአሁን ሰዓት ያለው ነገር መረጃ ስጠኝ ነው ያልኩ። ስለዚህ ሪሰርች ያደርጋል ማለት በዛ ላይ ሪሰርች ሰርቶ ይሰጠኛል ማለት ነው። ስለዚህ ሰሚት እለዋለሁ። ልክ ሰሚት ካልኩት በኋላ ከተለያየ ቦታዎች ዳታዎችን ሰብስቦ በሶሻል ሚዲያ ማርኬቲንግ ላይ ያለውን ነገር ይሰጠኛል ማለት ነው። ስለዚህ ሪሰርቹ እዚህ ጋር ያመጣዋል። ያው በዚህ ዙሪያ ነው የምሰራው የሚል የሪሰርቹ ነው ሳምፕል እዚህ ጋር ያሳያችኋል። ከዛ በኋላ ስታርት ሪሰርች ትሉታላችሁ። ሰርች ያደርግና ያመጣል ማለት ነው። ያው እዚህ ጋር እንደምታዩት ያው ሪሰርች ስለሆነ ከተለያዩ ዌብሳይቶች ነው ዳታን ጋዘር አድርጎ የሚያመጣው። ስለዚህ ትንሽ የተወሰነ ጊዜ ሎድ ያደርጋል። ያን ሪሰርች ለመስራት ደግሞ የተለያዩ የሚጠቀምባቸው ዌብሳይቶች አሉ። ከነዛ ዳታ ካመጣበት ዌብሳይቶቹን እዚህ ጋር ያስቀምጥላቸዋል። ሙሉ ሪሰርቹን ሰርቶ ጨርሶ ነው የሚሰጣችሁ። በነገራችን ላይ እዚህ ጋር እንደምታዩት ሎድ እያደረገ ነው። እቺኛዋ ሎድ አድርጋ ስትጨርስ ሙሉ ሪሰርቹን ይሰጣችኋል ማለት ነው። ከዛ ያንን ሪሰርች እናንተ መጠቀም ትችላላችሁ ማለት ነው። ሪሰርቹን ሙሉ ሰርቶ ሰጥቶኛል። ያው እዚህ ጋር እንደምታዩት ሪሰርቹን ሙሉ ጨርሶታል። ከዛ በተጨማሪም ቴብል ኦፍ ኮንተንት ሁላ ሳይቀር ሰርቶለታል። እያንዳንዱ ኮንተንት ላይ ክሊክ እያደረጋችሁ እየሄዳችሁ ሪሰርቹን ማንበብ ትችላላችሁ። ይሄን ሪሰርች ወስዳችሁ መጠቀም ትችላላችሁ። ስለዚህ የምትፈልጉትን ሪሰርች ይሰራላችኋል ማለት ነው። ከዛ በተጨማሪም ያው እዚህ ላይ ኒው ቻት ልበለውና እንደ አዲስ እዚህ ጋር ያው ዲፕ ሪሰርች በኋላ ቀጥሎ ያለው ደግሞ ክሬት ኢሜጅ ነው። ያው ክሬት ኢሜጅ ከዚህ በፊት ናኖ ባናና ሲባል ሰምታችኋል። የተለያዩ ኢሜጆችን ጀነሬት አድርጎ የሚሰጣችሁ ነው። የሆነ ፕሮንት ትሰጡታላችሁ። ፕሮንት ወይም ትእዛዝ ማለት ነው። ያንን በሰጣችሁ ትእዛዝ መሰረት ኢሜጅ ራሱ ጀነሬት አድርጎ ይሰጣችኋል። ያው የምትሰጡት ፕሮንት ማለት ነው። አንዳንዴ ኢሜጅ ጀነሬት ለማድረግ እሱ በሚፈልገው መልክ ካልሆነ ማለት ነው ራሱ ፕሮንት ጀነሬት አድርጎ ይሰጣችኋል። አንዳንዴ ደግሞ እናንተ እሱ በሚፈልገው ልክ ፕሮንት ስትሰጡት ደግሞ ያንን ፕሮንት ቀጥታ ጀነሬት አድርጎ ኢሜጅ ይሰጣችኋል። ለምሳሌ አሁን እኔ ፔስት ልበለውና አንዲት ኢትዮጵያዊ ሀበሻ ሴት መንገድ ዳር ቆማ በስልክ ፎቶ ስትነሳ ነው ያልኩት። ይሄኛው በነገራችን ላይ ያው ክሬት ኢሜጅ ማለት ትችላላችሁ፣ ካልሆነ እዚህ ጋር ክሬት ኢሜጅ ማለት ትችላላችሁ፣ ካልሆነም እዚህ ጋር ገብታችሁ ክሬት ኢሜጅ አንድ አይነት ነው፣ ተመሳሳይ ነው። ከዛ በኋላ ይሄኛው ሰሚት እለዋለሁ። ሰሚት ካልኩት በኋላ ቀጥታ እኔ ያሰብኩትን ኢሜጅ ጀነሬት አድርጎ ይሰጠኛል ማለት ነው። ያው እዚህ ጋር እንደምታዩት ነው ኢሜጁ ጀነሬት አድርጎ ሰጥቶኛል። በሰጠውት ፕሮምፕት ወይም ትእዛዝ መሰረት ይሰጣችኋል ማለት ነው። የተለያዩ ኢሜጆችን በዚህ መልክ ጀነሬት አድርጎ ይሰጣችኋል። ይኸው እዚህ ጋር ሰርች ያደረግናቸው ነገሮች በሙሉ እዚህ ጋር ይደረደራሉ። አሁንም ኒው ቻት ልበለውና አሁን ደግሞ ማድረገው ምንድነው የሆነ ምስል ሰጠዋለሁ። የሆነ ምስል ሰጠውና ይህንን ምስል ከዛሬ 60 ዓመት በኋላ ወይም ደግሞ 70 ዓመት በኋላ ምን ይመስላል የሚለውን እስኪ እንዲሰጠኝ ነው። ስለዚህ እዚህ ጋር እንደምታዩት ኢሜጁን ሰጥቼዋለሁ። ከዛ በኋላ እዚህ ጋር ፕሮምፕቱ ልስጠው። ያው ኢሜጁን ሰጥቼዋለሁ የሆነ ሪፈር እንዲያረጋው ማለት ነው። የሆነ ኢሜጅ በራሱ ጀነሬት አድርጎ እንዳይሰጠኝ የሆነ እንደ ሪፈረንስ የሆነ ኢሜጅ ሰጥቼዋለሁ። ከዛ ይሄንን ምስል በመጠቀም ከዛሬ ከ60 ዓመት በኋላ ምን አይነት ምስል ሊኖር ይችላል። ያው ምስል ለጠየቁት በነገራችን ላይ እዚህ ጋር ክሬት ኢሜጅ ባትሉትን ኢንተግሬት ስለሆነ ራሱ ኢሜጅ ጀነሬት አድርጎ ይሰጣችኋል። ካልሆነም ደግሞ ያው እዚህ ጋር ክሬት ኢሜጅ ትሉታላችሁ። ከዛ በኋላ ሰሚት ትሉታላችሁ። ከዛ በኋላ ያንን እናንተ አእምሯችሁ ላይ ያለችዋን ኢሜጅ ጀነሬት አድርጎ ይሰጣችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት ነው ከ60 ዓመት በኋላ እዚህ ጋር ከላይ ያለው የሰጠውትን ኢሜጅ ልክ እንደዚህ ትሆናለህ ብሎ ነው አስዩም አድርጎ የሰጠኝ ማለት ነው። ስለዚህ ምንም ነገር ስጡት ራሱ ጀነሬት አድርጎ ኤግዛክት አድርጎ ራሱን ይሰጣችኋል። አሁንም እዚህ ጋር እንግባና ኒው ቻት ልበለውና እዚህ ጋር ያሉ ነገሮች ለምሳሌ ጋይድ ለርኒንግ የሚለው ላይ ክሊክ አድርጌ ይሄ ደግሞ ምንድነው ልክ እንደ አማካሪ ነው። እናንተን ያማክራችኋል። ለምሳሌ እንዲህ መስራት ፈልጌ ነበር አብረን ሊሰራ ዝግጁ ነው ወይ? ለምሳሌ ዩቲዩብ ቻናል ለመጀመር አስቤ ነበር አብረን እንስራ አይነት ነገር ልክ የሆነ ሰውን እንደምታማክሩት አይነት ነገር እናንተን ጋይድ የሚያደርጋችሁ ነው። ለምሳሌ ይሄንን ፕሮምፕት ልስጠው እዚህ ጋር ፔስት ልበለውና ሶሻል ሚዲያ ማርኬቲንግ ምን ማለት ነው? ልክ ምንም መረጃ እንደሌለው ሰው እንደ ጀማሪ አትረዳኝ ነው ያልኩት። ከዛ በኋላ ይሄን ሰሚት እለዋለሁ። ሰሚት ስለው ሶሻል ሚዲያ ማርኬቲንግ ላይ በቀላሉ የተለያዩ መረጃዎችን እዚህ ጋር ይሰጠኛል ማለት ነው። ያው በደንብ አርጋችሁ ፕሮምፕታችሁን በደንብ አርጋችሁ ስትሰጡት እሱ ሰፋ አርጎ ብትናርጎ ይሰጣችኋል ማለት። ያው እዚህ ጋር እንደምታዩት ሰብሰብ አርጎ ነው። ይህ ሰፊ ርዕስ በደንብ ለመረዳት ከዚህ በታች ካሉት አማራጮች በየትኛው ብንጀምር ይሻላል? ኢቭን ያለው ራሱ በየትኛው ብንጀምር ይሻላል እሱ ልክ የዛ የስራው አባል አድርጎ ነው የሚያስበው። ስለዚህ እናንተን ቻቹ አይደለም የሚተዋችሁ እሱ ራሱ የዛ ስራ አንድ አካል እንደሆነ አድርጎ ጋይድ ያረጋችኋል ማለት ነው። ጄሚናይን በመጠየቅ የምትፈልጉትን አይነት በበቂ ሁኔታ ማለት ነው 100% መልስ ይሰጣችኋል። ሲጀመር ምን ብያቸው ላይፋችሁ የሚያቀል አይነት ኤአይ ሞዴል ነው ያልኳችሁ። ስለዚህ እናንተ በፈለጋችሁት ልክ
የጠየቃችሁትን ጥያቄ መልስ ይሰጣችኋል ማለት ነው። ስለዚህ አሁንም ኒው ቻት ብንለው ያው አዳዲስ ነገር ስታደርጉ ኒው ቻት ምናምን ብትሉት አሪፍ ነው። ስለዚህ እዚህ ጋር ያለው ነገር ይሄ ነው። ከዛ በተጨማሪ መጨረሻ ላይ ያው እዚህ ጋር ስላሉ ነገሮች ልንገራችሁ። መጀመሪያ አካባቢ ጀሚናይ 3 ሲጀምር እዚህ ጋር ያሉ ነገሮች ቲንክ ፕሮ እና ፋስት የሚል ነበር የነበረው። አሁን ተለያይቷል ቲንክ እና ፕሮ። ይሄ ምንድነው? ብዙ ጊዜ ፋስት የሚባለው ሊሚት የለውም። ኢሜጅም ሊሆን ይችላል ምንም ነገር እስከፈለጋችሁ ድረስ ሰርች ማድረግ ወይም ጀነሬት ማድረግ ትችላላችሁ። እነዚህ ቲንክ እና ፕሮ የሚባሉት ደግሞ ብዙ ጊዜ ሊሚት ናቸው። ከሆነ አክል በኋላ ክፈሉ ይላችኋል ማለት ነው። ስለዚህ ለኖርማል ስራ እቺ ፋስት የምትለዋ በቂ ነች። አንዳንዴ ትልልቅ ስራዎች በጣም ትልልቅ ሪሰርቾች እና ኮዲንግ የምትሰሩ ከሆነ ደግሞ እነዚህ ቲንክ እና ፕሮ የሚለውን ብትጠቀሙ ሞር የተሻለ ነው ማለት ነው። ስለዚህ ያላቸው አቅምም ከፋስት ቲንክ ይሻላል፣ ከቲንክ ደግሞ ፕሮ ይሻላል ማለት ነው። እነዚህ ሁለቱ የሆነ አክል ሊሚት አላቸው። ፋስት የሚባለው ግን ምንም ሊሚት የለውም። እስከፈለጋችሁ ደረጃ ድረስ መጠቀም ትችላላችሁ ማለት ነው። ስለዚህ በዛሬው ቪዲዮ ስለ ጀሚናይ ማለት ነው መሰረታዊ የሚባል ነገር አግኝታችኋል ብዬ ተስፋ አረጋለሁ። በቀጣይ ደግሞ በሌላ ቪዲዮ አሪፍ ነገር ይዤላችሁ የምመጣ ይሆናል። እስከዛ ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት አድርጉኝ። ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ፒስ፣ ይመቻል።